የማለዳ የትራፊክ እንቅስቃሴን የምንቀኝበት ጉዳይ ላይ ነው ቆይታ የምናደርገው። በመዲናው የማለዳ ትራፊክ እንቅስቃሴ ምን አይነት ድባብ ሊኖረው ይችላል? ባልደረባችን ቅድስት አባተ በአዲስ አበባ የተለያዩ መንገዶችን ዞር ብላ የትራፊክ እንቅስቃሴዎችን ስታስቃየን ቆይታለች። እንግዲህ እንዴት ያለ ነው የማለዳው ድባብ? የመዲናችን ያው የስራ መግቢያም ሰዓት አይደለ? ያሉ እንቅስቃሴዎች ምን መልክ አላቸው የሚለውን ደግሞ ያለችበትን አካባቢ ነግራን እንዴት ነው ያለው እንቅስቃሴ የሚለውን ደግሞ ለተመልካቾች ልታጋራን ባልደረባችን ቅድስት አባተ ቀጥታ መስመራችን ላይ ነው የምትገኘው። ቅድስት የት አካባቢ ነሽ? ያለው ድባብስ ምን መልክ አለው? እንዳጠቃላይ የሰኞ ነው የስራ ቀን መጀመሪያም ጭምር ነውና ያለው የማለዳ ድባብ እንቅስቃሴው ምን መልክ አለው? እስቲ ለተመልካቾች አድርሽልን። አመሰግናለሁ። እንደምን አድራችኋል? እኔ የምገኘው 22 አካባቢ ነው። 22 ጎላጎል ነው የምገኘው። አደባባዩ አካባቢ ነው የምገኘው። በፊት ለፊቴ በኩል ከመገናኛ ወደ 22 የሚያስመጣ ነው። በዚህ በግራዬ በኩል ደግሞ ወደ እንግሊዝ ኤምባሲ የሚያስኬድ ነው። በቀኝ በኩል ወደ ቦሌ መድኃኔዓለም የሚያስኬድ ነው። ከጀርባዬ ደግሞ ወደ ሜክሲኮ እስጢፋኖስ የሚያስኬድ መንገድ ላይ ነው ያለሁት። እንግዲህ ሰኞ የስራ ቀን ነው። ሰዎች እሁድና ቅዳሜን አርፈው ወደ ስራ የሚመለሱበት፣ እንደሚታወቀው ሰኞ የስራ ቀን በመሆኑ ጥድፊያ የሚበዛበት የጥድፊያ ቀን ነው። እዚህ 22 ደግሞ የንግድ አካባቢ በመሆኑ ሰዎች በማለዳ በጧቱ ወደ ስራ ቦታቸው የስራ ቦታ ለመክፈት ስራቸውን ለንግዳቸውን ለመክፈት እንግዲህ መለድ ብለው የሚጋቡበት ነው። እኛም እዚህ ከተገኘንበት ጊዜ ጀምሮ የሰዎች እንቅስቃሴ እንዳለ ነው። ከዛ በተረፈ ደግሞ ያው ሰዎች እግረኛ ብቻ አይደለም በመኪናም የሚጓዙበት ነው። በተለይ ደግሞ ከዚህ ከፊት ለፊቴ ከመገናኛ ወደዚህ በርካታ መኪኖች ወደ ሜክሲኮ ይሄዳሉ። እሱ ነው የታዘብኩት እዚህ 22 ማለት ነው። በተጨማሪም ሰዎች እዚህ ታክሲ ይዘው ሲሳፈሩ በማለዳው ተመልክተናል። አሁን ደግሞ ሰዓቱ የደረሰ ስለሆነ ተማሪዎችም ወደ ትምህርት ቤት ለመሄድ ሲሄዱ እየተመለከትን ነው ያለነው። እንግዲህ ዛሬ እንደሚታወቀው ሰኞ ነው። ብዙ የትራፊክ መጨናነቅም የሚጠበቅ ነው። ሰዓቱ ገና ስለሆነ እዚህ አካባቢ 22 አካባቢ ገና ብዙም አይታይም። አሁን እኛ ከመጣን ጀምሮ እስካሁን ባለው ጊዜ ግን ቀስ በቀስ የትራፊክ እንቅስቃሴው እየጨመረ ነው ያለው። ሰዎችም በርካታ ሰዎችም በዚህ እግረኞችም ሲንቀሳቀሱ እየተመለከትን ነው። እንግዲህ ወደ ቦሌ የሚወስደው መንገድ እየተሰራ ይገኛል። እንደሚታወቀው ወደ ቦሌ መድኃኔዓለም ከእንግሊዝ ኤምባሲ ቦሌ 22 ጎላጎል ቦሌ መድኃኔዓለም ያለው መንገድ እየተሰራ ነው። ስለዚህ ወደ ቦሌ መድኃኔዓለም የሚወስደው መንገድ ሙሉ ለሙሉ ለእግረኛም ሆነ ለተሽከርካሪ ዝግ ነው። በዚህም ምክንያት በዚህ ወደ ቦሌ መድኃኔዓለም ምንም አይነት የትራፊክ እንቅስቃሴ የለም። እዚህ አካባቢ ያለውን በተለይ ደግሞ የእንግሊዝ ኤምባሲ 22 ጎላጎል ቦሌ መድኃኔዓለም መንገድ ሲሰራ እዚህ ያለውን የትራፊክ እንቅስቃሴ ነፃ እንደሚያደርገው ይጠበቃል። ዛሬ ሰዎች በጥሩ ሞራል ከለፍት በኋላ ስራቸውን የሚጀምሩበት ነው። ወደ ስራ ቦታቸው ነቃ ብለው ስራቸውን የሚሰሩበት ነው። ትራፊክ እንዳይጨናነቅም በጧቱ ይዘው ለመሄድ ሲጣደፉ ያየን ነበረ። ታክሲ ላይ ሰዎች እንግዲህ ያለው እዚህ አካባቢ 22 አካባቢ ያለው የትራፊክ እንቅስቃሴ ይህን ይመስላል። አሁን ፊት ለፊቴ የምመለከተው ከመገናኛ ወደ ሜክሲኮ የሚወስደው መንገድ ብዙ የትራፊክ የመኪና መጨናነቅ እያስተዋልኩ ነው። የትራፊክ መጨናነቅ እንዳይኖር ሰዎች ቀደም ብለው እንዲሄዱ ወደ ስራ ቦታቸው እንዲሄዱ ይመከራል። ቢያንስ እንኳን እስከ 1:30 ያለው ክፍት ስለሚሆን በዛ ሰዓት ሰዎች ወደ ስራቸው ቢሄዱ ይመከራል። በጧት መግባት ደግሞ በጊዜ ወደ ስራ መድረስ ደግሞ ስራን በቀና መንፈስ በሞራል ስራ ለመጀመር ያስችላል። አርፍዶ ስራ መገኘት ያለውን ጭንቀት እናውቃለን። እንግዲህ በቀደም ብለው ሰዎች ትራፊክ ሳይጨናነቅ ወደ ስራ ቦታቸው ወደ ቤታቸው ቢሄዱ ይመከራል። ከ2 ሰዓት በኋላ የትራፊክ መጨናነቅ እንደሚኖር ይታወቃል። ከዛ በፊት ቀድሞ ወደ ስራ መሄድ ጥሩ ነው። ከዚህ በፊት ያየናቸው ሰዎችም
ቀደም ብለው ወደ ስራ ቦታቸው ሲሄዱ ነበር። አሁን እዚህ 22 አደባባዩ አካባቢ የንግድ ቦታዎች እየተከፈቱ እየተመለከትን ነው። ተማሪዎችም ወደ ትምህርታቸው እየሄዱ እየተመለከትን ነው። ሰዎችም ወደ ስራ ቦታቸው ለመሄድ ጠደፍ እያሉ ነው። እንግዲህ ሳምንቱ የሰኞ መልካም የስራ ቀን እንዲሆን በእኔ በኩል እመኛለሁ። ያለኝ መረጃ ይህንን ይመስላል። ዙፋንና ወንድሙ